ለቱሪስት ቱሪስት እኔ ምን አደረኩት እንደ ዳንስ እንደዚህ ነገር እሺ በቱሪስቶች አይን ወቅ ይላሉ ሁሉ ጊዜ ተገቢና ትክክለኛ ነገር እውነት ነው አይተን አልጨረስንም እውነት ነው እናንተስ አይተው አልጨረሱም ስለዚህ እነሱም እንደዛው ጎሽ አዲስ አበባ እንኳን ኢትዮጵያን አዲስ አበባን ራሱ አሁን አዲስ በጣም ብዙ መታየት ያለበት ነገር አለ ዛሬ ግን ባለፈው ሳምንት እነ አብርሃም እነ ዳጊ ሰብሊ አዲስ አበባን በደንብ አሳይተዋል በጣም ያማምር ቦታ ዛሬ ግን የሆነ ቦታ ሄደው ጭቃ ያቦካሉ አይገርምሽም አብርሃምና ሰብለናቸው ዛሬ ጭቃ ያቦኩ ወደ ልጅነታቸው ተመልሰዋል ይሄው አብረን እንከታተል ጠርተን ነው የመጣነው ምን ብለ ተጠርተን ኑ ተብለና ኑ ምን አርጉ ጭቃ እናብቃም ሐሳቡ በጣም ደስ የሚል ይመስለኛል ጭቃ ማብካት በራሱ የሆነ ደስ የሚል ነገር አለው ይመስላል በጣም ምን ጥያቄ የለው አብርሽዬ እንዴ ጭቃ ቦታ ታውቃለህ እንጂ ቀላ አረ እኔ ግን አብቁቻ አላደኩም ግን ሶስት ወንድሞች ጋር ያደኩት አላቦካውም እኔ ጭቃ ዛሬ ነው ገና ማቦካው ወንዶች ወንድሞቼ ነበር የሚያቦኩት ጭቃ እንዴት ናችሁ ሰላም እንዴት ነህ ደህና እንኳን ደህና መጣችሁ እንኳን ደህና ቆየ ሰላም ነው አለን አብርሽ አለን ስምን እስኪ አስተዋግማን ልበል ይቅርታ ዮሴፍ እባላለሁ እንኳን ደህና መጣችሁ እንኳን ደህና ቆየን ያው ጥሪውን ተቀበለን የመጣነው ኑ አልናችኋል አው ኑ ስትል ከድረስ መጣችሁ በጣም ወክ አድርገን ኢንቪቴሽን ያስፈልገው ገባል ተጠርተናል እንኳን ደህና መጣችሁ ዛሬ በደም ተዘጋጅታችኋል ዘንጣችኋል ለማብካት ሬዲ ነው አይሆንም ለማብካት በጣም ጭቃ ብቻ አላውቅም እያለች ነውና ዛሬ አላውቅም ግን ቅርብ ነኝ የሚገርመው አጋጣሚ ግን አብርሽ ከዮሴፍ ጋር አብረን ተምረናል ቦሌት ቦሌ ሃይ ስኩል ተምረናል እና ስዕል ስሩኝም ያውቃል በጣም ጎበዝ ሰዓሊ ነበረ ቦሌት ብሶይትና አሁን እንግዲህ ስገባ ገና እዚህ ሳይ ስዕል ምናምን በቃ በጣም የነገርኩትና አጋጣሚ በጣም ይገርማል በጣም ጎበዝ ሰዓሊ ነበር ትምህርት ቤት ተረባሽ ነበር በጣም የክፍሉ ጨዋ ነበረች ዝምተኛ ነበር ዝምተኛ ማለት ለስዕል ግን በጣም ትመች ነበር ማለት በቃ ቁጭ አረካት ምናምን ነበር ተብሎ ነበር ተጨብጭቦለት ግን እንትን ደስ ይላል አሁን ግርግዳውንም ሳይ ሼድሮ ልስን የሚመስል ነገር አለው ጭቃው ምናምን አዎ ቤቱ በጣም ይሄ አይዳው ራሱ የመስኮቱ ምናምን ደስ አይልም ከጭቃው ጋር ያው በረንዳ አይነት ፊሊንግ ነው ጭቃው ብቻ አላቅም እስቲ ነሽ አዎ አላቅ አረባ የት ነው ያደግሽው አላቅሽም ልዘርዝርልሽ በደንብ ወደ ኔቸር እንጠጋ የሚል ሐሳብ ነው ጭቃና አብካቢ ደስ ይላል በጣም አይ ለጭቃ ቅርብ እኮ ነኝ ከሶስት ወንዶች ጋር ነው ያደኩት እኔ ብቻ ነኝ ሴት ስለዚህ እነሱ ያው ሲያቦኩ ምናምን አይቻለሁ ግን እኔ ሞር በቆሎ እንግዲህ ተዘጋጁ ጭቃ ልታቦኩ ነው እኛ ኖርማሊ ጭቃ ሲቦካ ኢቭን እጅ አስታጥበን ነው ምን ጀመረው መጀመሪያ ንጹህ ጭቃ ስለሆነ ነገር በጣም ስቦኛል እዚህ ጋር ቆይ እቺ ነገር ቴዘር ነጫት እቺ የወንዶች እኔ ከወንድ ጋር ስላደኩ ቀላል ነው እስኪ ላስጀምር ያስታውቃል አቋቋሚ እሺ ነይ እሺ አራቺ እንትን አለች በጣም እስካሁን አንድ አልመታሽም ተብሎ እንደዚህማ አታሰድቢኝ የቦሌ ትምህርት ቤት እሺ ትመጣለች አው ቢዲ መታይ ነበር አለኝ አልተቻለም ስለዚህ አሁን ጭቃልና ቦካ ነው ምናቦካው ያው ጭቃና ቦካ ስንል ይሄ የተዘጋጀ ጭቃ ነው በነገራችን ላይ የሸክላ አፈር ነው የምንጠቀመው የሸክላ አፈር በጣም ንጹህ አፈር ነው ይሄ ምንድነው ሽርጥ ነው ለልብሳችሁ ያ ዩዛሊ እዚህ ሰው ሲመጣ ሁሉም ሰው ሽርጥ አስለብሳል አዎ አይደል ዝግጁ ናችሁ አይደለ ደስ ብሎኛል እኔ ራሴ በጣም ተመችቶኛል አሁን እንግዲህ ዋናው ቦታ ላይ ደርሰናል እዚህ ቦታ ላይ ያው ሰዎች ግራውንድድ እንዲሆኑ ነው ባዶ እግራቸው መሆን የፈለጉ ሰዎች ባዶ እግራቸው ነው እንዲሰሩ እናረጋቸዋለን ሶ ኢንስፓይሬሽኖች አሉ ከኋላችሁ የምትፈልጉትን ስራ መስራት ትችላላችሁ
ወይም ደግሞ ኤኒቲንግ ኦኬ በጭቃ የምትፈልጉትን ነገር መስራት ይቻላል። ምን መስራት አሰብሽ ሰብሊስት? ያው መጀመሪያ ኤክስፒሪየንስ አድርጉት ጭቃውን በውሃክ የመጀመሪያ መንካት ጭቃ ምን ይመስላል? ቅዝቃዜው ደስ ይላል ግን በደንብ ያው ወደ ልጅነት ይመልሰው። ልጅነት ሲመለስ ማለት እኮ የሆነ የልጅነት ምንም አይነት ክፋት የለም፣ ምንም አናቅም ማለት ወደ ኋላ የሚመልሳል በጣም ወደ ተፈጥሮ የምትሰሩትን ነገር አሁን በደንብ ኤክስፒሪየንስ ካደረጋችሁ በኋላ ምንም የሸክላ ስራ ሲሰራ የሚጀመረው ከኳስ ከመስራት ነው። ኳስ ነው መጀመሪያ። ኳስ እንዲድቡልቡል ወደ ኋላ ለመመለስ ብዙ ነገሮችን ለማሰብ ነው የመጣ ነውና ምን ለመስራት እያሰብሽ እንደሆነ አልገባኝ። ምክንያቱም በጣም ከጭቃ ጋር እንትኔ ቁርኝነቴ በጣም ደስ የሚል ደስ ብሎኛል ስነካካው ራሱ ቅዝቃዜው እና የሆነ አቀማመጣችን አሁን እንደዚህ አቀማመጣችን ራሱ የሆነ ረጋ ለመመሰጥ እና ሜዲቴት ለማድረግ ቦታው ራሱ ደስ ይላል ግሪንነቱ እና እኔ አሁን በቃ ምን ልስራ እያልኩ ነው። ስለዚህ ዝም ካላልን አይመጣልም። ዝም ማለት አለብን መጀመሪያ። ዝም ማለት አለብን። አሁን እያሽከረከርን ዝም በሉ እስኪ ሀሳባችን ምን ልስራ? ድስት ልስራ ለሽሮ መስሪያ። ለሽሮ መስሪያ ይቻላል። ድስት አብረሽ ምን አሰብሽ? በጣም ታምራለሽ ኳሷ ያንተ። ቆይ እስኪ እዛ ጋር የሆነች ለየት ያለች ነገር ማንቆርቆሪያ የምትመስል ነገር እያየሁ ነው። ይችላል ለሞልድ እንዲመች ነገራችን ላይ ምንም የግድ የቤት ዕቃ መሆን የለበትም ማለት ኤኒቲንግ መስራት ይቻላል። ነፃ ሆኜ ተከታይ ስላለኝ ወደ መርከብ እየሄድኩ ነው። ኩርት ብቻ የሆነ ነገር ስጡት የሆነ አስያሰብኩት። አይ ቆንጆ ነው። ያው እንግዲህ ይሄ የልጅነት ማዕከል ነው። ልጅነት ስንል እንግዲህ ሁላችንም ውስጥ ልጅ አለ። እውነት ነው። ያቺ ትንሿ ሰብለ ውስጥሽ አለች አይደለ? አብርሽ አንተ ጋርም ያ ትንሹ አብርሃም ያ በልጅነቱ ጭቃ ሲያቦካ የነበረው አለና እኛም የልጅነት ማዕከል ስንል ሁሉም ሰው ከልጅ እስከ አዋቂ ልጅነቱን በደንብ እንዲለማመደው ኤክስፒሪየንስ እንዲያደርገው በማሰብ ነው። ስለዚህ ያው ለሁሉም ሰው ነው የሚሆነው ልጅ ያው አሁን የሆነ ፔጆች ላይ ስትሄድ የዘጠናዎቹ የምናምኖቹ የሚባል ነገር አለ እና አሁን አንተ ስታወራ አሁን ላለ ልጅ የማይገባው ነገር አለ። ግን አሁን እንደዚህ አምጥተህ ካሳየው በቀላሉ ይገባዋል። አንተ ምን አይነት ልጅነት እንዳሳለፍክ ምን አይነት ጊዜ እንዳሳለፍክ በልጅነት ለማሳየት ቀላሉ መንገድ ይሄ ይመስለኛል። በጣም የሚያምረው ያው ቁጭ አረግሻት እኮ እሷን ቁጭ አይደል? በቃ ቁጭ ማንኪያ ነው የጎደላት። ምን ላድርጋት? አንተ እኮ ጥፍርሽ ለዚህ ይጠቅማል፣ ለዚህ ይመቻል። ያለንጋ የሆነ ወይኔ ጭቃ ግን የኔ ግን ወደ ድስትነት እየሄደ ነው። አንድ ጆሮ ድስት ነው መልቲ ፐርፐዝ ነው ያንተ ሃይብሪድ ነው ያንተ። እቺን ደግሞ እንዲህ ብታረጋት ትመሳሰላለች። ያያት አሁን ተመሳሰለች። አሁን ለጊዜው በነገራችን ላይ ለመጀመሪያ ቀን በጣም ጥሩ ነው የሰራው። ጥሩ ነው ያለ ነው። ማንኪያ ደግሞ ይሄ በቃ ማጉረስ አልወድም በማንኪያ ግን እስኪ ቡና መጠጫ ሰርቼላችኋለሁ እኔ። ፐርፌክሽን በጣም ልምድ ግን እንግዲህ በነገራችን አሁን ሁለተኛ ብትሰራው በጣም ይቀየራል። ሌላው ደግሞ በጭቃ የምንማረው ምንድነው አታችመንት አያስፈልግም አይደለ? በቃ ይሄን ማፍረስ ምናምን መልመድ መቻል አለብን። እውነት ነው። ይሄን ወይኔ ማፍረስ ደስ ይለኛል እኔ ይሄ ራሱ ደስ የሚል ትልቅ ኤክስፒሪየንስ ነው። በቃ የሰራሁት አይነካብኝ የምትለው ነገር የለም። አሁን እቺን እንግዲህ በደንብ ጥሩ ጊዜ አሳልፈናል። እንግዲህ እዚህ ሰዎች መተው ይሄን ያደርጋሉ። ከዛ ውጪ እንደምታውቁት እኛ ፌስቲቫል እናደርጋለን በአመት አይደለም? ሰምቻለሁ ፌስቲቫል እንደምታደርጉ። ትልቅ የጭቃ ፌስቲቫል ነው። በ10,000 ሰዎች የሚቆጠሩ ነው የሚመጡት። እንግዲህ ጭቃን ሰዎች ወደው ብዙ ጊዜ አሳልፈው የፋሚሊ ታይም የሚያሳልፉበት ነው። እዚህ ደግሞ አመቱን በሙሉ በፈለጉት ሰዓት መተው ይሄን ጭቃ ነው። ፌስቲቫሉም ደስ ይላል። እንግዲህ ከባብኳት አትወጡም። ቀጥሎ ደግሞ ሌላ ማብኳት አለ ብሏል። ስለዚህ እንግዲህ እንቀጥል። ቀጥሎ ሊጥ እናቦካለን ደግሞ። ያው ቺርስ ማለት ይቻላል። ቺርስ። ኦልራይት። ስለዚህ ወደሚቀጥለው እንሂድ ደግሞ። እሺ
እንግዲህ እዚህ የተለያየ ቦታ እዚህ ጋር ሰራ ግን የማየው ቀልበን የወሰደው ነገር አለ። ይሄን በጭቃ ነው ተሳለው? ኦሪጂናሊ በጭቃ ነው እንዳልሽ ኦሞ ቫሊ ሰዎች በአፈር ነው አይደል ፊታችን የሚቀቡት። እዚህ ቤት እንግዲህ ኢትዮጵያዊ ነገርን ፕሮሞት ማድረግ ነው የምናስበው፣ ተፈጥሯዊ ነገርን ፕሮሞት ማድረግ ነው የምናስበው። ይሄ ቀጨኔ የምንለው ሰፈር ነው። በነገራችን ላይ ቦታው ስም አለው። ቀጨኔ ይባላል። ይሄኛው ደግሞ ሽሮ ሜዳ እንለዋለን። ቀጨኔ ሽሮ ሜዳ እንግዲህ ሰፈሮቹንም በዛው ልጆቹ እንዲያውቁት ነው፣ በሚታወቁበት ሰፈር እንዲታወቅ ማለት ነው። እዚህ ደግሞ ሸማተራ አለ። ሲያልሽ ፈትያ ያለው ሽሮ ሜዳ ሂጃ ማለት እንዲህ ጥር ነው ጥር ደስ ማለት ነው። የሰብለ ቋንቋዎች ናቸው ደስ የሚል ጥር ነው። ይሄ ጥር ኮርነር ነው። አያቶቻችንን ለማስታወስ ደግሞ እናታችን እዚህ ያስፈትሉናል። በጣም ደስ ይላል። አሁን ደግሞ እዚህ ነው ወደ ማብኪያው። ይሄ እቺ ኮርነር ኩክ የምናደርግባት ቦታ ነች። እዚህ እንጀራ ይጋገራል። ግቡ ባካችሁ። እሺ አመሰግናለሁ። አሁን እዚህ የምንጋግረው ሙልሙል ነው። ሙልሙል ዳቦ እንጋግራለን። እንዳልኳችሁ ሰዎች እዚህ ሲመጡ በተለይ ቱሪስቶች፣ ዲያስፖራዎች፣ በተለይ ደግሞ ውጭ ሀገር ኖረው ለልጆቻቸው ባህላቸው ማሳየት ለሚፈልጉ ሰዎች እኛ ጋር መጥተው የተለያየ የኩኪንግ ነገር ያሉ ሽሮ ይሰራሉ፣ እንጀራ ይጋግራሉ፣ ሙልሙል ይጋግራሉ። የተለያዩ አይነት የሀገር በቀል እውቀቶችን እናስተምራቸዋለን። ሆያ ያስታውሳኛል። እሱ ጥሩ ነው። ምን እናደርጋቸዋለን መሰላችሁ? ስለ ቡሄ እንነግራቸዋለን ለልጆቹ ቡሄ ምን እንደሆነ የቡሄን መዝሙር እናስታውሳቸዋለን። ሆያ ሲሰሩ ማለት ነው። ደስ ይላል በጣም። ሆያ ካሉ በኋላ ከጋገሩ በኋላ በስሎ ደግሞ ሲመጣ አመት አውደ አመትን ብለው እሷን እየገመጡ ስለዚህ እሷን ሁላ ታደርጋላችሁ። ይሄ ቅመሞች አሉን እዚህ እግዚአብሔር ይመስገን። ሰላም ነው ማለት ነው። እግዚአብሔር ይመስገን። አለን ኮባው ላይ ካረግን በኋላ ኮፍ እስኪል እንጠብቀዋለን ውጭ አድርገን ከዛ ከ20 ደቂቃ በኋላ ኦቨን ውስጥ እንከተዋለን። ስለዚህ ስማችን አንድች ቦታ እናረጋታለን። እንደዚህ ሰብለ እዚች እናረጋታለን። እንደዚህ ሰላም ማማ ሰላም ነው። አለን ታጥበን መተናል። ዳቦአችን ቦክቶ እስከሚወካ ድረስ ሙያ ደግሞ ልንማር ነው። ሰብሊ ጎበዝ ነኝ እያለች ነበረ። ጎበዝ ነኝ። አዎ እሞክራለሁ ይታያል ማየት ነው። በጣም ይሄ አቀማመጡ ቦታው ይሄ ራሱ ደስ ነው የሚለው። እሺ መጀመሪያ ከዚህ ነው የሚጀምረው። ከዚህ ውስጥ እንትን ማውጣት መፈልቀቅ ይባላል። መፈልቀቅ ልቃቂት ነው ይባላል እዚህ ውስጥ ያለው? አይ አይደለም፣ ጥጥ ፍሬ የጥጥ ፍሬ ቦታ ቀይረኛ ይገባሃል መስሎኝ። ብዙ ጥያቄ እያበዛ ነው። እኔ ከመማጠገብ ብሆን ጥሩ ነው። አይ ለእግርሽ እግሯ ግን እንኳን ይመቻታል እንደዚህ ለማ አይ ምንም ችግር የለም። መፈልቀቅ ጥጥ ፍሬ አወጣን። የጥጥ ፍሬ ከጥጥ ፍሬ በኋላ ይሄ ደግሞ እንደዚህ ይደረጋል። እኔ ጥሩ ነኝ ያለሁት ጥሩ ነው። ሲልሽ እንዲህ ይደረጋል። አሁን ይሄ ምን ይሆናል መሰለሽ? ማባዘት ከዚህ በፊት የሰማሁት ቀጭን ፈታይ የሚባል ነገር ሰምቻለሁ እና ምን ለማለት ተፈልጎ ነው? ባለሙያ ናት። ባለሙያ ሴት ይሄን ካልፈተንሽ ባለሙያ አይደለችም ማለት ነው? አይ ሁሉንም መልመድ አለባት፣ ቀጭኑንም ወፍራሙንም። እስኪ ልሞክር። እኔ ብዙ ነገሬ ሙያዬ በጣም አንደኛ ነኝና እስቲ አሁን ስለዚህ ከዚህ በኋላ ባለሙያ አይደለሽም ልባል ነው ማለት ነው። እጣትሽ እሺ እንደዚህ ነው አይደለም? ነይ ላሳይሽ። እሺ እንደዚህ እቺ እንደዚች ቀኝ ታይ እንዴት ነበር? እጣትሽ እንደዚች ወይኔ ቀኝ እጅሽ። እሺ ወይ በጠስኳት ይቀጥላል፣ ችግር የለም። እሺ እጅሽን አምጪ እጅሽ። እሺ በዚህ ወደኩ ሙያ። እሺ አታጥብቀው፣ አትፍሪ። እሺ አሁን ከዚህ ጋር ገናኙና እንዴ ቆይ ሙያሽ ይዘርዘርልሽ። አሁን ራሱ እንዲህ ስታያይዙ ራሱ እንትን ይላል። እንደዚህ አያያዝሽን ደግሞ እንደዚህ ለምን እንዲህ ስትቀንሺው እንትን አያስቸግርም። እሺ
ቆይ አሁንም አሁን አሪፍ እንዴ ሚርዛ ተይ ይኸውልሽ እንደዚህ ተይ እየተወልሽ ተይ መቼም ማማ በዚህ አያወርቁኝም ሙያ የላትም ብለው ብቻ አትወርቅም። እንዴት ነው የምታረጊው? እኔ እንጃ እኔ እንዴት ነው የምታረጊው? ከባድ ነው ግን በጣም ጥበብ ይፈልጋል። እሱኛውን እጅሽን ነው ተሽከርክራለች። ደግሞ ነካብሽ። እቺ ተመንካት አልነበረበትም ግን ምንም አልል። አንተ እንድትበልጠኝ እንዳይሆን ያማዬ እንዴት ነው እንዴ? ተበጥሶብሃል ቢያንስ ይቀጥላል። ችግር የለም። እዚህ ጋር ውረዳ። ያኛውን እጅህን ታች አውርደው። እዚህ ጋር ረዘመብህ። እዚህ ጋር እንደሱ አሁን ያዝ። ስንት ዓመት ነው እንደርሱ? እኔ 7 አይመስሉም። እኔ ነኝ 7 መስለው ተባከ ከነሽበት በጣም ነው የምናመሰግነው። ትንሽም ቢሆን ሙያ ወስጃለሁ። ከዚህ የበለጠ ግን አደርጋለሁ፣ እማራለሁ፣ እመጣለሁ፣ ተመልሼ እመጣለሁ። ብሪጁ ደግሞ ገራሚ ነው፣ በጣም ትልቅ ነው። እሺ ምን አደርጋችኋል? ኧረ ምን በቃ ሙያ በሙያ ሆነናል። ጎበዝ። አንተ ይሄ ግን ይፈጫል በዚህ እሱ መካከል ዘቅዘቅ ማለት አለበት። እስቲ ያው በደንብ ያው ኦልሬዲ እኮ እያደረግሽው ነው። የተፈነከተ ነው። እሺ ያዘው። በጣም አሪፍ ነው። አልጣለ ነገር አንተ ውቀት አስከዛው እና ውቀት አንተ አስከዛው። እሺ የጌሾ ቀጣ የጌሾ ወቀት ቶሎ ቶሎ አርጉ መፍጠን አለበት። ሳይገ ምን ተቀምሽ አጃ በቆሎ አለቀ። በቆሎ ተበታተና በዚህ ሰዓት ዶሮ እንዴት ዶሮቹ በቂ ነው ያ ይበተኑና እዚህ ብሎ ታይገስ። አይ ነው ታበሏቸዋላችሁ። እሺ ስዕል እንድትሰሩ አስቤያለሁ። አሪፍ ነው። ስለዚህ እስቲ እርስ በርስ ተሳሳሉ ወይም የሆነ አይዲያ አምጡና ስለዚህ እዚህ ጋር የምትፈልጉትን ነገር እሱን ነው የምትስይው። በቃ ተሳሳሉ። እኔ ደግሞ እስከዛ አንድ ነገር እኔም እስቲ የሆነ ሀሳብ መጥቶልኛል። ስለዚህ ጊዜ እሰጣችኋለሁ። ትንሽ ደቂቃ ነው የምሰጣችሁ። እስኪ የፊትህን እንትን ግን አይጥበብ ጥበብ እየጠራች ነው። ፊትህን አመጣሁት ያላመጣሁት ነገር የለም ወይ? ፀጉር ነው ዋናው። እሱ ላይ ፎከስ በደንብ አድርጌ ሰርቶ አወጥቶልኛል። አሁን አስበሻል እኔን እየሳልሽ እንዴት እየተዝናናሽ ነው? እየተዝናናሁብህ ነው። በጣም ብዙ እኮ ነው የሳቅ ነው ቅድም። እንዴ ፎቶ ይቻላል እንዴ? እንዴት ነገር ነው። ጥሩ ነው። አልተቻላችሁም ሁለታችሁም። በጣም እኔ ገጭ ላደረገው እስካሁን አልተያያችሁም ማለት አልተያየንም። በጣም እየሳቅን ነው። እኔ እሱ ይስቃል እኔ ይስቃለሁ። ጥሩ ጊዜ ነው ያሳለፍነው። ምን እናምጣላችሁ? ምንድን ነው ያለው ምግብ እንግዲህ ጢብኛ አለ፣ ቃተኛ አለ፣ አነባበሮ አለ። ጁሶች ደግሞ ከሱፍ ጋር የተገኘሽ ኑግ አብረሽ ተወቀጭ የሚል አለ። ተልባ ቢንጫጫ በአንድ መፍጫ አለ። ሜኖ ነው ይሄ። ሜኖ ነው። ሸንኮራ ጁስ አለን። እንዲሁም የዚች ሬስቶራንቷ ፓርት ልኑር ነው የምንላት ሸንኮራ እና ቃተኛ የጾም ቃተኛ መዘጋጅ ይችላል። ይቻላል። የጾም ቃተኛና ሸንኮራ ከ10 ስንት ሰጠው? ዝም ብለህ እሱ ሳያየው በእውነቱ ከሆነ ማለት እንደ ይከብዳል። ህዝብ ይፈርድ። መቼ ነው የምንቀያየረው ግን? እኔና ሰብል መቼ ነው የምንቀያየረው? የምንቀያየረው አሁን ነው። ህዝቡ መጀመሪያ ሳይና ቁጭ በልና ቤተሰብ ቁጭ በልና አንድ ላይ እዚሁ አስተያየት እዚህ ይሻላል። ስለዚህ ከ10 ስንት ሰጠው? እኔ እንደውም የምፈልገው መሰለህ 1 2 3 ስል ትተያያላችሁ። እንደዛም ይቻላል። እንደሱ ይሻላል። እሺ እቆጥራለሁ። ያዢ 1 2 3 ኦ ማይ ጋድ ምን ያረከኝ? ምን ያረከኝ? ቅርሴ እንደዚህ ነው በእውነት እንትን የመሰልኩት
እኔ እኮ ያልገባኝ ጥርሱ እንደዚህ ነው ወይ ነው ማለት በጣም ነው የሚስቀው። አብርሃም በጣም ይስቃል። እንደምታየው ያው ቤት በጣም ግሪን ስለሆነ በአበባም በአትክልት የተከበበ ስለሆነ እሱን ለማግለጽ ነው። ገና ሳየው ፊቱ ነው ገጭ ያለው። ፊቱ ረጅም ነው ከአይኑ ጋር። ጥርሱ ደግሞ ሁሌ ፈገግታ ስለሆነ ፈገግታ ይሄ ገና ቲሸርቱ አለ። ይገርም ነው። እስቲ በደንብ ዲፕሊ ዩት እኔ ሙልሙሉ እየሸተተኝ ነው ይዤላችሁ ልምጣ። ሙልሙላችን ደርሷል። እሺ ላምባዲና ፋኖስ ያው ሙልሙላችሁ ደርሷል። ያው ሽታው ራሱ አይደል ደስ ይላል። በጣም አሪፍ ሸንኮራችሁ ሸንኮራው ሸንኮራችን እስቲ ቀመሷትና ይሄ አነባበሮ ነው። አነባበሮ ከዛ ቃተኛ የጾም እንዳላችሁት እናመሰግናለን። በጣም ነው ደስ የሚለው። በተለይ አነባበሮ በጣም የጠፋ ምግብ ነው አሁን እና እነዚህ ባህል ምግቦችን እንደዚህ ማምጣት በዚህ ሰዓት እንዲያውቁ ማድረግ ነው እና ዋናው ነገር ስያሜው ራሱ ደስ ይላል። የምግቦቹ ስያሜ ደስ ይላል። ያው የተረትና ምሳሌ ልጆች እንዲያውቁ አስበን ያደረግነው ያው በተቻለ አቅም ኤሌመንቶቹ ሀገራዊ ነገር እንዲሆኑ ነው። ከዛ ውጭ ደግሞ ጨዋታም እንዲሆን ነው። ከገባንበት ሰዓት ጀምሮ በእጃችን የሚነኩ ነገሮች ከራሳችን ጋር በደንብ ጊዜ እንድናሳልፍ የሚያደርጉ ነገሮች ናቸው። ሁሉም አይነት የሰራናቸው ነገሮችና የሆነ ለራስሽ በጣም በቂ ጊዜ እንዲኖርሽ ራስሽ እንድታዳምጪ ከብዙ ሀሳቦች ውስጥ ራሱ ብትመጪ እዚህ ጋር በቃ ትኩረትሽን የሚፈልጉ ነገሮች ስለሆኑ በጣም ደስ የሚል ነገር አለ። በጣም እናመሰግናለን ስለመጣችሁ። ያው ደስ ብሎ ማንኛውም ደስ ትላላችሁ። አይ ቲንክ ጥሩ ጊዜ ነው ያሳለፋችሁ። በጣም አሪፍ ጊዜ ነበር። ብዙ ሰዎች ደስ ብሏቸው ነው የሚሉት። እዚህ እንጋብዛለን እንግዲህ ሰዎች እንዲመጡ። ሌላው ደግሞ እንግዲህ ዳያስፖራዎች እዚህ መጥተው የረሱትን ቃላት የረሱትን ጨዋታ የሚያስታውስበት ቦታ ነውና እንድትመጡ ጋብዛችኋለሁ። ልጆቻቸውን አሁን ስለ ልጅነታቸው ከሚያወሯቸው ቢያሳዩአቸው ይመረጣልና እዚህ ግቢ ሲመጡ ከልጅነት እስከ እውቀት ያለውን ሰብሰብ አድርገው ማግኘትና ማየት የሚችሉበት ራሳቸውን የሚያረጋጉበት በጣም ደስ የሚል ኳሊቲ ታይም ነው የሚያሳልፉት። ኳሊቲ ታይም አሪፍ ቅዳሜ ከሰዓት ያሳለፍ ነው። ስትወጡ ጊፍት ሰጣችኋለሁ እንዳላችሁት እንዴ ጊፍቱማ ስጠን። አሁን እንጠብቃው እንዴ አሁን ቦታ እዚህ ጋር ይዘጋጅልናል። እሺ ስጦታ ተቆሞ ነው የሚቀበለው። ስጦታ መጀመሪያ ከስጦታ በፊት ልክ በራችን ላይ እንዳለው ሰዎችን እንመርቃለን። እዚህ መጥተው የሄዱ ሰዎች ሁሉ ተመርቀው ነው የሚሄዱት። የሄድንበት ሁሉ እንደመረቅ ነው። ስለዚህ አሜን ትላላችሁ። ብሩህ መብራትና አንጸባራቂ ኮከብ ያደርጋችሁ። አሜን። እደጉ ተመንደጉ፣ ህልማችሁ ኑሩ። አሜን። ደስታ ይክበባችሁ፣ በፈገግታ ኑሩ። አሜን። የዘራችሁት ይብቀል፣ ለዓለም ትረፉ። ብርሃን ሁኑ፣ የጠየቃችሁት ሁሉ ይድረሳችሁ። አዛዥ ያደርጋችሁ፣ የደስታ ምንጭ ሁኑ። የዘመድ አውራ ያደርጋችሁ። ፈጣሪ ቤተሰባችሁን ይባርክ ይጠብቅ። ፍሬያማ ሁኑ፣ አገልጋይ ሁኑ፣ ያሻግራችሁ እዩ። ያላችሁን ስጡ፣ አመስጋኝ ሁኑ። ማስተዋል፣ ጥበብ፣ ፍቅር ያድላችሁ። መልካም ሁሉ ይቅረባችሁ። የጎደለውን ደግሞ ፈጣሪ ሙላ። ሌሎችም ምርቃቶች አሉ። ይሄው አሜን። በጣም አሜን። እሺ አመሰግናለሁ። አመሰግናለሁ። ይሄ ደግሞ ያው እናንተ ስትመሰጡ እኔም አብሬ የተመሰጥኩበት ነው። ኢቢኤስ አሪፍ ፍክት ያለ ነው። ኢቢኤስ ፍክት እንዳረጋችሁ እንግዲህ ዘመናችሁ ሁሉ ይፍካ እንላለን። ኢቢኤስ ነጸብራቅ ነው ለሁላችንም እና በጣም እናመሰግናለን። በጣም ነው የምናመሰግነው። እኛም በጣም ነው የምናመሰግናለሁ። ቱሪስት አይናችን እንግዲህ በጣም ጥሩ ጊዜ ነው ያሳለፍነው። እንግዲህ ቤተሰቦቻችን እየመጣችሁ እዚህ እኛ ያሳለፍነውን ነገር እንድታሳልፉ ጋብዘናቸዋል። ይሄ ምርቃት በያላችሁበት ለሁላችሁ የሚደርሳችሁ በጣም እንወዳችኋለን። ቅዳሜ ከሰዓት በቱሪስቶች አይን ይመስላል።